እንኳን ለቸሩ መድኃኔዓለም ዓመታዊ የንግስ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 27 የመድኃኔዓለም ጥንተ ስቅለቱ። መጋቢት 27 በዚች ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድኅነት በሥጋ ተሰቀለ። ፈጣሪዋ በእንጨት መስቀል ላይ ተዘርግቶ ተሰቅሎ ባየችው ጊዜ ፀሐይ ጨለመች። እርሱም ከእመቤታችን ከቅድስት ድንግል ማርያም የነሳትን ለባዊት ነባቢት የሆነች ነፍሱን ከሥጋው ለያት። ሐዋርያው ጴጥሮስ በሥጋው ሙት ሲሆን በመለኮቱ ሕያው ነው እንዳለ ነፍሱ ከመለኮት ሳትለይ ከሥጋ ተለየች። በዚያን ጊዜ ሥጋ ከመለኮት ሳትለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋር አንድ ሆና እስረኞች ነፍሳቸውን ትፈታቸው ዘንድ ወደ ሲኦል ወረደች። መድኃኔዓለም ክርስቶስ ስለ ዓለሙ ሁሉ ድኅነት በሥጋ ተሰቅሏልና ሞቱን በአንክሮ እናዘክረው ዘንድ የልቦናችን ዓይን ወደ ቀራንዮ እናንሳ። እነሆ ክፉዎች አይሁድ ሰይጣን ልባቸውን አስቶታልና እንደ ወረንጦና እንደ ወስፌ እንደ መርፌም ያለ 300 እሾህ ያለ እንዲሁም ስረ ወጹ አድርገው አክሊል ሰርተው ከፍላት አግብተው እንዲሁም በጉጠት አንስተው ኢየሱስ ናዝራዊ ንጉሥ ነህ እንዲሁም ዘውድ ይገባል ብለው በራሱ ላይ ደፉበት። ለአክሊል ስኩም 73 ስቁር ነበረው። ራሳቸው እንደ መሮ እንዲሁ ወርዳቸው እንደ ሞረድ 4 ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወይፈን አድርገው 73 ችንካር ሰርተው በ73ቱ ስቁር አግብተው በጌታችን በራሱ ላይ ቢመቱበት ሥጋ ለሥጋ ገብቶ መሃል ልቡን ወጋው። አክሊለ ሾኩም በራሱ ላይ አድርገው ሲያበቁ ከቤት ወደ አደባባይ እያመላለሱ ንጉሥ ሆይ እያሉ ምራቃቸውን እየተፉበት ተዘባበቱበት። መስቀል አሸክመው ከሊቶስጥራ እስከ ቀራንዮ ድረስ እያዳፉ ሲወስዱት 136 ጊዜ በምድር ላይ ጣሉት። ከኋላ ያሉት ፍጠን እያሉ ገፍትረው ይጥሉታል። ከፊቱም ያሉ ደግሞ ምን ያስቸኩልሃል እያሉ መልሰው ገፍትረው ይጥሉታል። ከዚህ በኋላ አይሁድ ቁመታቸውን 6 ከስንዝር ስለታቸው ደግሞ እንደ ወስፌ የሆኑ 5 ችንካሮችን ሰርተው ሳዶር በሚባለው ችንካር ቀኝ እጁን፣ አላዶር ግን ግራ እጁን እንዲሁም በዳናት 2ቱን እግሮቹን በአዴራ መሃል ልቡንና በሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት በቀራንዮ አደባባይ ላይ ሰቅለውታል። ክፎች አይሁድ መድኃኔዓለም ክርስቶስን እንደያዙት የኋሊት አስረው አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደ ውሃ ፈሰሰ። ከጌቴ ሰማኒ እስከ ሐና ቤት ድረስ አስረው የፊተኞቹ ሲጎትቱት የኋለኞቹ እየለቀቁት፣ የኋለኞቹ በተራቸው ሲጎትቱት የፊተኞቹ ይለቁታል። እንዲህ እያደረጉ 65 ጊዜ ከመሬት ጋር አጋጭተውታል። ሳውል በእግሩ ሲረግጠው ጌታችን መመለስህ ላይቀር ለምን ትረግጠኛለህ ቢለው ስለዚህ ንግግርህ ብሎ ሳውል 440 ጊዜ አስገረፈው። ክፉዎች አይሁድም መድኃኒታችን በሁለት ክንዶቹ መካከል አድርገው 65 ጊዜ ከግንዱ ጋር አጋጩት። ቀያፋ በሚመረምረው ጊዜ ጌታችን አምላክነቴን አንተ ራስህ ተናገርክ ቢለው አይሁድ በእጃቸው ሲመቱት እጃቸው ቢደማባቸው ድንጋይ ጨብጠው 120 ጊዜ ፊቱንም ጸፉት። አይሁድ ወደ ጲላጦስ ዘንድ ሲወስዱት ምናልባት ጲላጦስ ባይፈርድበትስ እንኳን እንዳይጨቆን ብለው 305 ጊዜ በሽመል ደብድበውታል።
በአምላክነቱ ቻለው እንጂ የአንዱ ምት እንኳን ብቻውን በገደለው ነበር። በርባን የይሁዳ የሚስቱ ወንድም ስለነበረ እርሱን እንደሚፈታው ከዋጋው ከ30 ብር ጋር አብሮ ተደራድሮለት ነበር። ሰይጣን ልባቸውን ለክፋት ያስጨከናቸው ክፉዎች አይሁድ በጲላጦስ አደባባይ የጌታችንን ጺሙን 80 ጊዜ ነጭተውታል። ጲላጦስ እንደ ሕጋቸው 41 ብቻ ገርፈው እንዲለቁት ቢያዝም ክፉዎች አይሁድ ግን ጌታችንን ሲገርፉት አሰቃቂ ግርፋት አይተው ልባቸው ሁሉ እንዳይራራ ብለው ሰንጠረዥ ገበጣ እንዲሁ ሰርተው ሲጫወቱ አንዱ ተነስቶ እስከ 60ና እስከ 70 ድረስ ይገርፉትና እንዲሁም ሲደክመው እንዲሁ ቆጠራችሁን ብሎ ይጠይቃል። አልቆጠርንም ሲሉት ከድካሙ የተነሳ እኔ ልገርፈው እንደገና እኔ ሁሉ ልቆጠር ብሎ እንዲሁ ትቶት ሲቀመጥ ሌላኛው ይነሳና እንደዛው ሁሉ በተራው 40ና 70 ይገርፈዋል። ሁሉም እንዲህ እያሳሳቱ የራሳቸውን ሕግ የተላለፉ አይሁድ ጌታችንን ሥጋው አልቆ አጥንቶቹ እንደ በረዶ ነጭ ሆኖ እስኪታዩ ድረስ 66 ጊዜ ጽኑ ግርፋትን ገረፉት። በዚህም ሁሉ ግርፋት ወቅት 366 ጊዜ ሥጋው ተቆርሶ መሬት ላይ ወድቋል። የመድኃኔ ዓለም ወገኖች ሆይ የጌታችን ሞት በፈቃዱ መሆኑንና የትዕግሥቱን ብዛት አይተን እናደንቅ ዘንድ ከመጽሐፍት ጠቅሰን እንነግራችኋለን። አይሁድ ጌታችን አብርሃም ሳይወለድ በፊቱ እርሱ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሦስትነት የሚመሰገን አምላክ መሆኑን ቢነግራቸው ሊወግሩት ድንጋይ አነሱ። እርሱ ግን ጊዜው ገና ነበርና እንዲሁም ተሰውሯቸው በመካከላቸው አልፎ ሲሄድ በፍጹም አላይቱም ነበር። በቅዱስ ወንጌል ላይ እንዲህ ብሎ ተነግሮ እንደተጻፈ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አላየም፣ ደስም አለው። አይሁድም ገና 50 ዓመት ያልሆነህ አብርሃምን አይተሃልን ብለው ጠየቁት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድን ያለው አላቸው። ለዚህም ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው፣ ከመቅደሱም ወጥቶ በመካከላቸው አልፎ ሄደ። ዳግመኛ በዮሐንስ ወንጌል ላይ እንደተጻፈው አይሁድ መድኃኔ ዓለምን ሊይዙት የጦር መሳሪያቸውን ሰብስበው ወደ ጌቴ ሰማኒ በመጡ ጊዜ ማንን ትፈልጋላችሁ ቢላቸው የናዝሬቱ ኢየሱስን እንፈልጋለን ሲሉ እኔ ነኝ ቢላቸው ከአንደበቱ የወጣውን መለኮታዊ ቃል ብቻ መቋቋም አቅቷቸው መሬት ላይ ወድቀው ተዘርረዋል። ይህም ክስተት በተደጋጋሚ ተከስቷል። ዮሐንስ ወንጌል ላይ ምዕራፍ 18 ከቁጥር 1 ጀምሮ ይመለከታል። እናም የጌታችን ሞቱ በፍጹም ፈቃዱ ባይሆን ኖሮ በጌቴሴማኒ ሊይዙት የመጡ ክፉዎች አይሁድ እንደ መጀመሪያው ሁሉ በተሰወረባቸው ነበር። ሊያንም ካንደበቱ በሚወጣ አምላካዊ ቃሉ ብቻ ባጠፋቸው ነበር። በመጨረሻ ግን ጌታችን ወደዚች ምድር የመጣበትን ዓላማ ይፈጽም ዘንድ እንዲገሉት በፈቃዱ ራሱን አሳልፎ ቢሰጣቸው ያን ሁሉ እጅግ አሰቃቂ መከራ አደረሱበትና በመስቀል ሞትም አበቁት። ወዮ ለዚህ ለመድኃኔ ዓለም ፍጹም ትዕግሥት አንክሮ ይገባል። ዓለምንም በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ። ሰራዊተ መላእክትም ለምስጋና በፊቱ የሚቆሙለት መድኃኔ ዓለም እርሱ ሊፈርድበት በአደባባይ ቆመ። በእስራት ያሉትን የሚፈታ እርሱ በብረት ችንካር ተቸነከረ። ሰማይን በከዋክብት ምድርንም በአበባ ያስጌጠ እርሱ ግን የእሾህ አክሊል በራሱ ላይ ደፋ። ዓለሙን ሁሉ በቸርነት የሚመግብ እርሱ ተጠማሁ አለ። ወዮ የመድኃኔ ዓለም የማዳኑ ምስጢር ምንኛ ድንቅ ነው! ለዚህ ባሕሪው አንክሮ ይገባል።
በመድኃኔ ዓለም ክርስቶስ ሞት በአንድነት እናለቅስ ዘንድ ቅዱሳኖች ኑ። መድኃኔ ዓለም ሙቷልና ፍጥረታት ሁሉ ያለቅሳሉ። መያዝን መታሰርን የተቀበለ መድኃኔ ዓለም ሙቷልና፣ ጥፊንና ግርፋትን የተቀበለ መድኃኔ ዓለም ሞተ። መደብደብና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ ራሱ የተናገረለት የመድኃኒታችንን ሞቱን ታይ ዘንድና፣ አብርሃም ቃል ኪዳን የገባለትን የመድኃኒታችንን ሞቱን ታይ ዘንድና፣ ይስሐቅ ከሰይፍ ቤዛ የሆን የመድኃኒታችን ሞቱን ታይ ዘንድና፣ ያዕቆብ በበረሃ የታገልህ የመድኃኒታችን ሞቱን ታይ ዘንድና፣ ኢዮብ በደመና የታየህ የመድኃኒታችን ሞቱን ታይ ዘንድና፣ ሙሴ ስለ እርሱ እንደኔ ያለ ነቢይ ይነሳል ብለ የተናገርክ የመድኃኒታችን ሞቱን ታይ ዘንድና፣ ዳዊት እነሆ በኤፍራታ ሰማነው በበረሃም ዛፍም አገኘነው ብለህ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና፣ ኤርምያስ የክቡራን ዋጋ 30 ብርን ተቀበሉ እንዲሁም ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና፣ ኤልያስ ወልድ ሰው ለመሆኑ ተገለጠልን፣ ሕፃን ተሰጠን፣ እንዲሁ ተወለደልን፣ ድንቅ መካር ኃያል አምላክ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና፣ ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ ከተዘጋችን በርም ወጣ ብለህ የመድኃኒታችንን ሞቱን ታይ ዘንድና፣ ዳንኤል ነጭ ሐር ለብሶ ያየውን የመድኃኒታችንን ሞቱን ታይ ዘንድና፣ ኤልያስ ከሞት በፊት የተሰወርህ በእሳት ፈረሶች ያሳረገህ የመድኃኒታችን ሞቱን ታይ ዘንድና፣ ሕዝቅያስ የፀሐይ መውጣቱን ያሳየህ የመድኃኒታችን ሞቱን ታይ ዘንድና፣ ምናሴ ችንካሮችህን ከእግሮች ብረት የፈታ የመድኃኒታችን ሞቱን ታይ ዘንድና፣ ኢዮስያስ ፋሲካውን ያደረግ የመድኃኒታችን ሞቱን ታይ ዘንድና፣ አናንያ አዛርያና ሚሳኤል ከእሳት ምድጃ ያዳናችሁ የመድኃኒታችን ሞቱን ታይ ዘንድኑ፣ አብያና ሲላ ፈንቶ ከመወለዱ አስቀድሞ ያመናችሁበት የመድኃኒታችን ሞቱን ታይ ዘንድኑ፣ የቀድሞ አባቶች ነቢያት ሁላችሁ ከፋራን ተራራ ከቴማን ይመጣል ያላችሁ የመድኃኒታችን ሞቱን ታይ ዘንድኑ፣ አሞጽ በአድማሱ ቅጥር ያየው የመድኃኒታችን ሞቱን ታይ ዘንድና፣ ዘካርያስ በተራራዎች መካከል ያየኸውን የመድኃኒታችን ሞቱን ታይ ዘንድና፣ እንዲሁም እዝራም በአርፋኒ በረሃ ያየኸው የመድኃኒታችን ሞቱን ታይ ዘንድና፣ ስምዖን በክንዴ የታቀፍከውን ሕፃን የመድኃኒታችንን ሞቱን ታይ ዘንድና፣ ዮሴፍ እንደተሸጠ የተሸጠ የመድኃኒታችን ሞቱን ታይ ዘንድና፣ ጠራቢው ዮሴፍ በትከሻ ያዘልከው በክንድም የተሸከምከው ሕፃን የመድኃኒታችንን ሞቱን ታይ ዘንድና፣ መጥምቁ ዮሐንስ ከሕፃንነት ጀምሮ በበረሃ ያለ እናት ያለ አባት ያሳደገህ መንገዱን እንድትጠርግለት ያዘጋጀህና መለኮትን እንድታጠምቅ የመረጠ የመድኃኒታችን ሞቱን ታይ ዘንድና፣ ኢያቄምና ሐና ሆይ የልጃችሁን ልቅሶዋን የልቧንም መዘንጋት ታዩ ዘንድኑ፣ ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁሉ ቅዱሳት ሴቶች የድንግልን ልቅሷን ታዩ ዘንድኑ፣ አንድ ልጇ ሙቷልና የለመለመ የሥጋ ሞትን ሕንፃዋ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛ የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴ ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ዘንድ ስለ ቤተ ክርስቲያናችን ሞተ። ነፍሳችሁን ሁሉ ይወስዷታልና እንዲሁም መውረዱን ሁሉ አላወቅንምና ስለ ወገኖቹ ኃጢአት እስከ ሞት ድረስ ብሎ ስለ እነርሱም የተግባር አባትን እንስማው።
ሙሴ እርሱን ያውቁ ዘንድም አላሰቡትም፣ በሚመጣበትም ቀንም አላወቁትም አለ። ዕዝራ በባሕር ጥልቀት ያለውን ማወቅ እንዳይችል ወልድን ማወቅ እንዲሁ ሆነባቸው አለ። ጳውሎስም ብታውቁትም ኖሮ የክብሩን ጌታ እግዚአብሔርን ባልሰቀላችሁት ነበር አለ። በመሰደድ ያለምንም በደል በፍርድ አደባባይ በመቆም መከራ መስቀልን በመሸከም አብነት የሆናችሁ ሰማዕታት ሁላችሁ ኑ መድኃኔ ዓለምን የሞቱን ዕለት አስባችሁ በጋራም አልቅሱ። ሁሉ የእርሱ ከእርሱ ለእርሱ ተፈጥሮ ሳለ በምድር ላይ ምንም ሳይኖረው ራሱን እንኳን የሚያስጠጋበት ቤት ሳይኖረው አብነት የሆናችሁ ባህታውያንና መነኮሳት ሁላችሁ ኑ በዛሬዋም ዕለት ስለ ሞተው አምላካችሁ መሪር እንባን አልቅሱ። ሕግ ጠብቆ ሥርዓትን አክብሮ ነዳያንን በመመገብና ያዘኑትን በማጽናናት 33 ዓመት ከምድር ላይ አብሮ አብነት የሆናችሁ እናንተ በዓለም ሆናችሁ ሕግ ጠብቃችሁ አስራት በኩራት አውጥታችሁ ድሆችን በመርዳት የምትኖሩ ክርስቲያኖች ሁላችሁም የመድኃኔ ዓለምን የሞቱን ዕለት ታስቡ ዘንድ ኑ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን ሁሉ እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና ብሎ ቅዱስ ጴጥሮስ እንደጻፈልን እርሱ ንጹሕ ባሕርይ ሲሆን ወደ መጥምቁ ቅዱስ ዮሐንስ ዘንድ ወደ ዮርዳኖስ በመሄድ ለተጠመቅን ለእኛ ለተነሳያን ለሁላችንም አብነት የሆነን መድኃኒታችን ስለ እኛ ሞቶአልና ሞቱን እናስብ ዘንድ ኑ በቤቱ ተሰብስበን እናልቅስ፣ መታሰቢያውንም እናድርግለት። ጌታችን ሞቶ ተቀብሮ ካረገ በኋላ ለቅዱሳን ሐዋርያትና ለቅዱሳን አባቶቻችን ለእነ መብዓ ጽዮን ለእነ አቡነ ዘርዓ ብሩክ እንደነገራቸው የሞቱን መታሰቢያ የሚያደርግ ኃጢአተኛስ እንኳን ቢሆን ሲኦልን አያያትም። የመድኃኔ ዓለምን የሞቱን መታሰቢያ የሚያደርግ ቢኖር ሲኦል ራሷ አፏን አውጥታ ይህች ነፍስ ወደ እኔ አታምጡብኝ ብላ ትጮኻለች እንጂ እንዲሁም ችላ አትቀበለውም። የጌታችን ወንድሞቹ ዮሴፍ፣ ኒቆዲሞስ በድርብ በበፍታም በ100 ወቄት ሽቱ ገንዘብም በሐዲስ መቃብርም ሊቀብሩት ቢሉ ጌታችን ያን ጊዜ ዓይኑን ከፍቶ በመዋቴ እንዲሁም መዋቴ ብትሆን እንዲሁም በመለኮቴ ሕያው ነኝ እንጂ ምነው እንደ ሩቅ ብእሲ ዝም ብላችሁ ትገዙልኛላችሁ አላቸው። ይህን ጊዜም ዮሴፍ ኒቆዲሞስ በታላቅ ድንጋጼ ሆኖ አቤቱ ጌታችን ሆይ እንግዲህ ምን እያልን እንገንዝህ አሉት። መድኃኒታችንም እንዲህ እያላችሁ ገንዙኝ አላቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ሙታን ተሳሃለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ አላቸው። ከዚህም በኋላ መድኃኒታችን ለወዳጆቹ ለ12ቱ ሐዋርያት ለ72ቱ አርድእት ለ36ቱ ቅዱሳን አንስት እስከ 3 ቀን እነሳላችኋለሁ፣ እዘኑ፣ አልቅሱ፣ እህል ውሃም አትቅመሱ በሏቸው ብሎ ለዮሴፍና ለኒቆዲሞስ አክፍሎት አስተማራቸው። ዳግመኛ መድኃኔ ዓለም ክርስቶስ ከዕርገቱ በኋላ ለቅዱሳን ሐዋርያት የሞቱን መታሰቢያ እንዲያደርጉ ነግሯቸዋልና ሕማሙንና ሞቱን እንዲዘክሩ አዟቸዋልና
አሁንም ያንን ሁሉ የመድኃኔ ዓለምን ሞቱን ያላሰበና የሞቱን መታሰቢያ በዓል ያላደረገው እርሱንም የማይወደው ቢኖር ዕድል ፈንታው ጽዋ ተርታው ከአይሁድ ጋር ነውና የአምላካችንን የመድኃኔ ዓለምን ሞቱን በሚመስል ሞት ከእርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ለመተባበር ያብቃን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን።